አክቲቪስት ግን ተውተኛ አሁን ምን ትሰራለህ በዚህ ቀን ትላንት የራስን ቡድን አየህ አይደል ልትሉኝ ትችላላችሁ ምን ላድርግን የኳስ ፍቅር ነው እንደሚያደርገኝ ጀማው በቃ ኳስ ካለ ሳላይ መተኛት አልችልም እኔው መቆጠር በቡድን የለኝም እውነቱን ለመናገር ምክንያቱም የሻምፒዮንስ ሊጉ መሪ ነኝ እኔ ማለፊን ያረጋግጥኩኝ 16 ውስጥ መግባቴን ገብታችኋል ግን በቃ ስለምወዳለሁ ሊቨርፑል ዛሬ ያጨበጨብኩት ግን ለሶቦዝ ላይ ነው ጀም ሶቦ ምን አይነት ተጫዋች ነው ማን አንተ ያገባውን ኩላየው መጥቶ እንዲያለ ነው በጭንቅላቴን ያገባው በእውነት ገልቱ ናቸው ተከላካዮች አንድ ተጫዋች እንኳን አስተኛው አስተጋደው ማንዬ ተጫወተባችሁ ገና ተንደርድሮ ሲመጣ አየር ላይ የሚመታው ነው መሰላችሁና ከስር ወስዶ ቀርቀር አላደረገው ማን ትችላለ የምር ነው ሶቦ በጣም ነው የሚችለው ጎበዝ ልጅ ለማንኛውም ሊቪ ፋንስ ይመቻችሁ አሸንፋችኋል ግባ ኮንግራ ፋሚሊ ማሸነፍ የነበረብንን ጌም ነው እንግዲህ አሸንፈን የወጣ ነው ማለት ነው ማርሴይ ሜዳው ድረስ በመሄድ 3-2 አሸንፈን መተናል ይመችን ዛሬ እንለይ ነበር ሊቨርፑልን ከምሬ ነው መላችሁ እጅግ በጣም ደስ የሚል ጨዋታ ነው ግን በጎሉ አረካው ከምሬ ነው መላችሁ በተለይ ንጉሱ መሐመድ ሳላ መጨረሻ ላይ ሳቶ ኳስ እጅግ በጣም ያስቆጭ ነበር እሱን ኳስ ራሱ ማስቆጠር የሚችለው ኳስ ወደ ውጭ በጣም ያስቆጫል ሊቨርፑልን ወይ ለጆንስ መስጠት የሚችለው ኳስ አረ በስማም በመቀጠል ኤኪቲኬም እንደዛው ያባከናቸው ኳሶች በተለይ ዶሚኒክ ሰቦዝ ላይ የሰጠው ኳስ እንዲሁም ቨርትስ ኬርኬስ ከዛ መጥቶ የሰጠው ኳስ ባይዘይ በጎሉ አረካውም ግን ለድሉ እጅግ በጣም ደስ ብሎኛል ከምሬ ነው መላችሁ ቃላት የለኝም ቀድመም ተናግሬያለሁ ዶሚኒክ ሰቦዝ ላይ የወደፊቱ ካፒቴናችን አንተ ተለያለ በተለይ ዘንድሮ ይሄ ተጫዋች እኔ ለዚህ ተጫዋች ቃላት የለኝም ሊቨርፑል ላይ እውነት እሱን የሰጠ ሊቨርፑል ይለይብኛል ዶሚኒክ ሰቦዝ ላይ በመቀጠል ጄሬሚ ፍሪፖንግ እሱም ለሁለተኛው ጎል አስተዋጽኦ ዘንድሮ ባይዘይ ከጉዳ ከተመለሰ በኋላ ጄሬሚ ፍሪፖንግ ልዩ ተጫዋች በመከላከሉም በማጥቃቱም ዛሬ እጅግ በጣም ልዩ ነበር አሬማችን እንደ ሁሌውም ደግሞ ማለት ነው ካፒቴናችን ቨርጂል ቫን ዳይክ በስማም ዛሬ ከላከለዋል አይገልጾም በቃ እሱ ሁሌም ይለያል ቫን ዳይክ በእውነት ነው መላችሁ እንዲሁም ያልጠበቅኩት ተጫዋች ዛሬ ማለት ነው ጆ ጎሜዝ ከጠበቅኩት በላይ ነው ትንሽ ሰግቼበት ነበር ግን አሪፍ መከላከልን ድንቅ ብቃትን ያሳየን እንደውም ለቀጣይ ጨዋታ ማለት ነው ስሎት ኮናቴን አሳርፈውት እሱን ቢጠቀሙ ብዬ አስባለሁ ሊቨርፑል ላይ እጅግ በጣም ደስ የሚል ጨዋታ ነበር ያው ወሳኝ ነጥብ ነው ይገባን ነበር ይህንን ጨዋታ ማሸነፍ የግዴታ ነበር ኮንግራ ሊቪያንስ አድርገናል ኮዲ ጋክፖም እንግዲህ ያው ማስቆጠር ይችላል ማለት ነው ሶስተኛውን ጎል ብቻ ይመቸን ግማሽ አመት ሙሉ የቀለዱትን ሻምፒዮንስ ሊግ በልተው ሊሸውዱ ነው እንዴ ምንድነው ሚያምር ጨዋታ በቃ ዛሬ አሪፍ እድል የተፈጠረበት ጸዴ ጥሩ ጨዋታ አየን በቃ ማርሴይ ሳይችልም ሊሆን ይችላል ግን በቃ አሪፍ ጨዋታ አየን እድሎች ተፈጥሯል የተሳቱት ተስተዋል ምናምን ፍሪምፖንግ ራሱ እንዴት ቀመም ነች ወስማም ሳላ እግሩ ዞረ የሆነ ሰዓት እንጂ አሪፍ ጨዋታ ኢንዲቪጁዋሊ በጣም ጽድት ያ ቅጣት ምት ራሱ ስቦዝ ላይ ሻምፒዮንስ ሊግ በልተው ሊሸውዱን ነው ይሄን ሲዝን እንድንረሳው ሊያደርገን ነው ይሄ አርነ ስሎት የተባለ ሰውዬ ምንም ቅር ያለኝ ነው እኔ ዛሬ እንደውም ነጥብ ጥለን ምናምን የሆነ ነገር እንዲንገጫገጭ ምናምን ነገር አስቤ ነበር ግን ሊሸውዱን ነው አስተሳሰባቸው በጣም ነው ምንችለው በጣም ነው የሚያምረው ቡድኑ ተመልሷል ሙሉ ለሙሉ በሻምፒዮንስ ሊግ ግን አንሸወድም ሊቨርፑል ማርሴይን 3-2 ተደበረችባት ያው ፈርስት ሃፍ ቪዲዮ እንደሰራሁት ሶቦዝ ላይ ያበረ ቅጣት ምት ከዛላ ጋክፖ ገባ ታምኛላችሁ ጋክፖ ገባ ስለዛ ያው ጋክፖን ስታርት ያደረገ ሊያሰቃያችሁ ነው ስሎት ደች ነው ማን ደች ኮንክ አለቀ ገባሽ አይደለ ፍሪምፖንግ እቺ ሚጢጥዬ ፈጣን ኮምፓክት የሆነስ ድንጋይ በቃ የሆነ ጥቁር ድንጋይ ነው ለማንሳትና የሚከብድ ምናምን አይነት ነገር አላ ከመሬት ጋር ይጣበቀ ፈጣን ኦን ጎል ምናምን ቢሉት ማን ደብሮት ማንንም አሲስት ማድረግ አልፈልግም ብሎ በረኛውን አጋሽቶ ነው ያገባው ፍሪምፖንግ ክሬዲት ይገባዋል መሐመድ ሳላ የሳተው ኳስ ከባድ መሐመድ ሳላ አሪፍ ነበር አክቹሊ ያን ያህል መጥፎ ነበር ግን በቃ ድሮ የለመዳችሁትን ሳላ እርሱት በቂ ስራ መስራት የሚችል ሳላ ጠብቁ አይደል ከዛ በተረፈ ማርሴይን 3-2 ፏርገሽ 8 ውስጥ ገብተሻል ሁላችንም ነው 8 ውስጥ ምንጨርሰው ሁላችንም አንደኛ ግን ማን እንደሚጨርስ ታውቃለሽ አንደኛ ያረጋግጥ የሚቀጥለውን ጨዋታ ራሱ ፎርፌ ነው የምናደርገው ዱባይ ደርሰን ዋርም ዌዘር ትሬኒንግ እናራምዳለን ከሱ በኋላ ምን እንደሚመጣ ታውቃለሽ ከዋርም ዌዘር ትሬኒንግ በኋላ ምን እንደሚመጣ ታውቃለሽ
ገባሻ? ኬሪያት ኦልማይቲን 3 ጎልና 3 ነጥብ እንሰጣቸዋለን። ኤም ስቲል አንደኛ ነው የምንጨርሰው። ወደ ነገስንበት ስልኮ ወይ ማለት ነው። ገባሻ? እነግሳለን በዚህ ሊግ ምን አለበኝ። ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላይ ጌታችሁ ነው መሆኑ። ጉድ ቪክትሪ። ድሮም እኮ ወያላው ደረጃውን ሲመራ እኮ ጠርጥሬ ነበርኩ። ሻምፒዮንስ የማንም ፓፎስ ቋራባግ ምናምን መቀለጃ ይሁን ይሄ የተከበረ ቶርናመንት በደህና ጊዜ መብላት የጠቀመኝ እኔ ሊግ ላይ የተለቀለቀው እዛ ሄዶ ያሸንፋሉ። አንተ ከየትም ተጠራርቶ ምናምን እኮ መጥቶ እኮ ነው ምንም እኮ ለቋጠሮ ማይመች። ኧረ ወገኖቼ አበረታቱኝ፣ በቃ ተኛ በሉኝ። ኧረ ተኛ በሉኝ፣ እየተኛው አይደለም በጣም ከባድ ሌሊቶችን እያሳለፍኩ። ኧረ ተኛ በሉኝ፣ አበረታቱኝ። እስኪ እኔ በራሴ አቃተኝ እግሩ አልተኛም። ግባ ይላል አባቴ። የሚገርም ውጤት 3-0 ማርሴይን ሄደን። ባይ ዘ ዌይ ማርሴይ ቻምፒየንስ ሊግ በልተው ያውቃሉ ታውቃላችኋል። ድንገት ለኢንፎርሜሽን ማለት ነው ለአርሰናል ደጋፊዎች እንዲጠቅማችሁ ማርሴዮች ቻምፒየንስ ሊግ በልተው ያውቃሉ። አንድ ቻምፒየንስ ሊግ አላቸው። የሚገርም ውጤት ነው። ሊቨርፑል ያን እዚህ ጋር ግን ሰው ተሸክሞን ያለው ዘንድሮ ተሸክሞ እየወሰደን ያለው የፍሪምፖንግ እንቅስቃሴ ፍሪምፖንግ ሊቨርፑል ደርሷል። ፍሎሪያን ቪርትዝ ምርጥ ነበር፣ እንደ ቡድን ምርጥ ነበር። ኢንዲቪጁዋልም ብሪሊየንት ነበሩ። ሶቦስ ላይ ኤኬቲኬ ማአት ኳሳተ ማአት ኦፍሳይድ እየገባ ሳተ። ሳላም አሪፍ እንቅስቃሴ ነው። ፍሎሪያን ቪርትዝ ኮዲ ጋክፖ ተቀይሮ አግብቷል። ጉድ ፐርፎርማንስ፣ የሚገርም ውጤት። ይሄ ውጤት ያስፈልገን ነበር። ወደ ቻምፒየንስ ሊግ ኳሊፊኬሽን ለማለፍ ያስፈልገን ነበር። 8 ውስጥ ገብተን መጨረስ አለብን፣ ግዴታ ነው። ሶ ዲስ ኢዝ ዘ ናይስ አሪፍ 3 ፖይንት፣ የሚገርም 3 ፖይንት። ይመቻችሁ። ሊቨርፑል አሸንፏል። ማን ሶቦዝ ላይ ብቻውን ቲም ሊሆን ነው መሰለኝ 11ዱም ተጫዋቾቻችሁ ማለት ነው። ሶቦዝ ላይ ቢሆን ሜቢ ፕሪሚየር ሊግ ላይ ምናምን ከኛ ጋር የምትፎካከሩት እናንተ ነበር የምትሆኑ። ምንድነው ቅጣት መሬት ለመሬት ያገባባችሁ? ምን ማርሴል እዛ አታውቁም እንዴ? በመሬት እንደሚመታ ፍሪኪክ መተኛት ይችላል። ተጫዋች ይተኛል ነበር እንዴ? ፍሪኪክ አንደርቦል ምናምን ይተኛል ነበር እንዴ? አሁን ትተው ነው አንተ የድሮ ጌም አይኔ መሰለኝ። ምን አይነት ጎል ነው ያገባ? በጣም ክሌቨር ነው ማን። ምንድነው እዛ ኢኪቲኬ ይጸዳደ። ሊቨርፑሎች ምን እየሰራችሁ ነው ያላችሁት? በእናታችሁ እንዳትመለሱ። አሁን ዝም ብላችሁ ማሸነፍ ምናምን እንዳትጀምሩ። የሆነ እንትኑ ተመችቶኛል። ይሄ የምትሸነፉት ነገር ምናምን ተመችቶኛል። እሱን ጊዜ እያጣጣምኩኝ ነው። ገባችኋ? አቻ ስትወጡ ስትሸነፉ ምናምን ነው። እኔ ስታሸንፉ አሁን ብዙም ደስ አይለኝም። ገባችኋ? ግን ሶቦዝ ላይ በጣም ነው የሚችለው። የእውነት ምላችሁ በጣም በስመ አብ። እሺ ሼባው እንግዲህ አሸንፏል ማለት ነው 3-0 በሆነ ውጤት። እኔ ይሄ ብልግናውን አላቆምም። ሶቦዝ ላይ የሚባል ሰው ማለት እኛ ብለው ይጠብቃሉ እነሱ በላይ ይመታል ብለው ቅጣት ምቱን። እሱ በስራ ሾልኮ የጭንቅላት ስራ ነው የሰራባቸው። በቃ አሪፍ ነገር የተመለከት ነው። ፍሪፖንግ ቦታው እንዴት ነው የተመቸው? አረ ፍሪፖንግ አሪፍ ፎርም ላይ ነው ያለው ሰውየው። በቃ እንዴት ያን እንኳን ሲገባው እንዴት ከዛ ጋክፖ ሳላህ ግን ማለት ነው እንደው 82ኛውን 83ኛው ደቂቃ ላይ ማለት ነው እንደው በግራ የማይመታ ኳስ በግራ ይመታል፣ በቀኝ እንደመምታት ብቻ። ሊቨርፑል ዛሬ ሙሉ በሙሉ አሪፍ እንቅስቃሴ ሲጀምር ላይን አፑን ላይ ማለት ነው ሴፍ የሆነ አሰላለፍ ነበር ይዞ የገባው። ራሱ እንደሚያሸንፍ ግልጽ ይመስል ነበር። ጀማው የቻምፒየንስ ሊጉ ንጉስ፣ የእንግሊዝ ፕሪሚየር ሊጉ ንጉስ እኛ እንደሆነ ታውቃለህ። ኦሎምፒክ ደማርሲ ሜዳው ድረስ ሂደን ሜዳው በደጋፉ ፊት የሚገርም አቋም ላይ ነበር እኮ ኦሎምፒክ ደማርሲ። እኛ እስከምናገኘው ድረስ ለጥፍ አድርገን መጣ። የሚገርም አቋም በክሊንሺት ኢኪቲኬ ደግሞ ኢኪቲኬ በስመ አብ ምን አይነት እድለኞች ነን ኢኪቲኬን በማግኘታችን። ኧረ ፍሪፖንግ የምን አባ ትሬንት ነው ትሬንት ሄደባችሁ አለቅላችሁ። ፍሪፖንግ አለ ጀማው ፍሪፖንግ ከፍጥነት ከድሪብሊንግ ከቅልጥፍና ሁሉን ያሟላ። ኧረ ጨዋታ፣ ኧረ ዊርዝ ምን አይነት ቅመም ነው። ኧረ ጋክፖ ዛሬም ገባች። የሚገርም ኧረ ሶቦዝ ላይ ጀማው የትኖሮች የትሉቶ የሚገርም አቋም ዩል ኔቨር ወክ አለውን ይሄ ሊቨርፑል። አረ የእንግሊዝ ክለቦች ሲያስቀኑ። ሊቨርፑል 3-0 አሸንፏል። ኒውካስትል 3-0 አሸንፏል። ቼልሲ ፓፎስ የሚባልን ክለብ እንግዲህ ታግሎም ቢሆን በሴት ፒስ 1-0 ስቲል አሸንፏል። እኛ ትላንት 3-1 ተሸንፏል። በጣም ነው የሚገርመው የሚያስጠላው። የእንግሊዝ ክለብ እየሄደ ሲያኮራ እንግሊዝን እኛ ለማንኛውም አትሊስት ባርሳዬም ዛሬ አሸንፎልናል። ጋይስ ፈርሚን ሎፔዝ ግን ምን አይነት ተጫዋች ነው! ኧረ በስመ አብ
እንደዚህ አሁን ሲቲ ቢመጣ ይሄ ልጅ በጣም ነው ደስ የሚለኝ ማርያምን። ባርሳም ዲፌንሱ ከኛ እኮ ምንም አይተናነስም፣ ግን ገባ አታኩ ዴድሊ ነው በቃ። እኛ እኮ ምን ሰው አለ፣ ሴሜኒዮም አለ፣ ቼርኪ፣ ዶኩ፣ ሃላንድ እንዴት ይጮቱ ነው በቃ እንዴት ይጮቱ። መሀል ላይ አንድ ቢያንስ እንደ ፔድሪና እንደ ዲዮንግ ምርጥ የሆነ ጥምረት ያስፈልገናል። ሶቦዝ ላይ ራሱ የሚገርም ፍሪ ኪክ ቴከር ሆኖ ቁጭ ብሎላችኋል። ዛሬ ደግሞ በመሬት ሌላ ጊዜ የሆነ በቃ ብርር ያሉ ኳሶች ነበር የሚያበረው፣ ዛሬ በመሬት የሚገርም ፍሪ ኪክ አግብቷል። ምን ተሸነፍ መስላችሁ ነበር? እንቅልፋችሁን ያጣችሁት አተኙም። በፈጣሪ ስም ምሽት የተባረከ ነገ ውል ወይም ሰላም ነው የሚሆነው። እኔ አሁን አንድ ነገር ልንገራችሁ ማለት ነው። ሶቦዝ ላይ እኔ የሶቦዝ ላይ እናት ውለጅ መንታ መንታ ሰተሽናልና የሊቬን መከታ የሚል ግጥም አዘጋጅቼ እኔ ሙሉ ማለት ነው ሙሉ ይዤ የምመጣው ነገር ሙሉ ማለት ነው። እኔ አሁን ቁጭ ብዬ ስጽፍ ነው ማድረው፣ ለሶቦዝ ላይ ስገጥም ነው ማድረው። እንዴ ሶቦዝ ላይ ምን አይነት ምድር የሚያንቀጠቅጥ የማይረሳ ጎል እኮ እንደምትሰጠን አንተ ሰው። ማይ ጋድ ሲቀጥል ሊቨርፑል ይሸነፋል ብላችሁ ያሰባችሁ ምዕመናን በሙሉ ማለት ነው እንደዚህ ሆነን ስለወጣን ነፍሳችሁን በገነት እንዲያኖር እመኝላችኋለሁ። ሲቲዎች ደግሞ ማሸነፍ ምን ማለት እንደሆነ ከዚህ ተማሩ። እሺ እንዲህ ነው ጨዋታ፣ እንዲህ ነው። ይሄን ጨዋታ ላላያችሁ ሰዎች ማለት ነው አንድ የህሊና ጸሎት ላድርግላችሁ። ግድ የላችሁም እናንተማ ጤነኛ አይደላችሁም። ኢኪቲኬ ጎል ሳያስገባ መውጣቱን ያናደደኝ በቃ ከዚህ ጌም ኢኪቲኬ ጎል ሳያስገባ እንደዛ አንግሉን አንቀጥቅጦ ኪታን ወንድ ነው በኢየሱስ አንግሉን አንቀጥቅጦ እንደዛ ተጫውቶ እንደዛ ሆኖ ጎል ሳያስገባ መውጣቱ ብቻ ነው ያናደደኝ። እሱ ብቻ ነው ያናደደኝ ከዚህ ጌም። ሌላውን ተውት። ሌላው ፍሪምፖንግ ኧረ በስመ አብ ዛሬ አየሁት። እንዴ ቫንዳይክ ችግርህን መድኃኒዓለም እንደዚህ ይከላከልልህ እንዴ። አሊሰን ጠባቂ እንዴ ዛሬ አየሁት። ሊቨርፑል ማለት ነው ሊቨርፑል ኢዝ ባክ የሚያስብል ሊቨርፑል ነው ያየሁት። ምንም ያለ ማጋነን ማለት ነው። ሊቨርፑል ኢዝ ባክ ደረቲን ገልብጬ ሊቨርፑል ኢዝ ባክ ብል ማለት እችላለሁ። አሁን ገባችኋ? እና ይቋጠራችሁ ወያሎች ተኙ። በዚህ አጋጣሚ እኔም ትላንትና ቋጥሬ እንደዚህ አይነት አሙ ሌላ ምንም አላተረፍኩኝም። ብድር በምድር እሺ፣ ብድር በምድር የሚክስ ክለብ ነው ያለኝ። የሚክስ ክለብ ማለት ነው እንደማንም ዝም ብሎ ማይሆን ክለብ አይደለም የምደግፈው። ለማንኛውም ተኙ። ሊቨርፑል አሸንፈዋል። ሁሌም ያሸንፋል። ደግሞ ይለበር ዋካላውን ደግሞ የረሳሁት ነገር ሙሳላ ግን ምን ሆኖ ነው ብቻውን ነው ግን ትላላችሁ? እነዛ 12ቱ መናፍስቶችማ አብረውት ናቸው። እሱ ልጅ ብቻውን አይደለም። ሁለት ጎል በነፃ ተሰጥቶት እምቢ አለ። ሁለት ጎል ባዶ። ዛሬ በረኛው ባይጠብቅ ራሱ ጎል አስገባም ሙሳላ ባይዘው። ምንድነው የሆነብን? ምንድነው ሙሳላ የሆነው? እኔ በጣም የምወደው ሌጀንድ ተጫዋች ነው። እኔ መልሱልን፣ ሙሳላ መልሱልን በፈጣሪ ስም። አይ ብቻውንም አይደለም፣ ደህናም አይመስለኝም። ደህና አይደለም። ዶሚኒክ ሶቦዝ ላይ ይሄ ልጅ ቆይ ምን ቢያደርግ ነው የሚገባውን ያህል የሚነገርለት? የምሬን ነው። ዛሬ በሰባተኛ ዙር የአውሮፓ ቻምፒዮንስ ሊግ ጨዋታ የአርነ ስሎቱ ሊቨርፑል ወደ ፈረንሳይ በመጓዝ የሮበርቶ ዲዘርቢውን ጠንካራውን ኦሎምፒክ ደ ማርሴን በመቅጠም 3-0 በሆነ ውጤት ማሸነፍ ችሏል። ጨዋታው ላይ ሊቨርፑል የተሻለ ቡድን ነበር፣ ውጤቱ አይገባውም ማለት አይቻልም ነበረ። በዚህ ጨዋታ ላይ ሊቨርፑሎች ጎል ለማስቆጠር ተቸግረው በነበሩበት ወቅት ላይ የመጀመሪያው አጋማሽ ሊጠናቀቅ ደቂቃዎች በሚቀሩበት ሰዓት ላይ 46ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ቅጣት ምት እንግዲህ በመሬት በማስቆጠር ሊቨርፑልን ቀዳሚ ማድረግ ችሎ ነበረ። ከዚያ በኋላ ሩሊ 73ኛው ደቂቃ ላይ በራሱ መረብ ላይ ጎል ማስቆጠር ችሎ ነበር። መነሻዋ የፍሪምፖንግ ኳስ ነበረች። ከዛ በኋላም ተቀይሮ የገባው ኮዲ ጋክፖ 93ኛው ደቂቃ ላይ ሌላውን ጎል ለሊቨርፑል በማከል 3-0 ሊቨርፑል ጨዋታውን በማሸነፍ በአውሮፓ ቻምፒዮንስ ሊጉ 4ኛ ደረጃ ላይ በመምጣት 15 ነጥቦችን መሰብሰብ ችለዋል ማለት ነው። ወደ ቀጣዩ ዙር የማለፍ እድላቸውን በሚገባ አሰምነዋል ማለት ይቻላል። ወደ 16ቱ ዙር በቀጥታ ኳሊፋይድ ከሚሆኑ 8 ቡድኖች ውስጥም አንዱ ሆነዋል ማለት ነው። ለማንኛውም በዚህ ጨዋታ ላይ ግን ዶሚኒክ ሶቦዝ ላይ በጣም አስደናቂ ፐርፎርማንስ ከነበራቸው ተጫዋች መካከል አንዱ ነው። ለኔ ሙሉ ሲዝኑን ከሊቨርፑል ጋር በጣም አስደናቂ ፐርፎርማንስ የነበረው ተጫዋች ነው። ምናልባት በቀዳሚነት የምጠራው አይነት ተጫዋች ይመስለኛል ከዚህ ቡድን። በጨዋታ ላይ እናንሳ ከተባለ እነ ፍሪምፖንግ እነ ቪርትዝ ኢክቲኬ ከቡድኑ ጋር ምን ያህል ጥሩ እየሆኑ እንደመጡ በደንብ የተመለከትንበት ጨዋታ ነበር። እነ መሐመድ ሳላ ደግሞ ወዴት እየጠፉ እንደሚገኙ ግራ የተጋባንበት አይነት ጨዋታ ነበረ ማለት ይቻላል። ለማንኛውም ግን አርነ ስሎት በጣም ወሳኝ የሚባል 3 ነጥብ ነው ማስመዝገብ የቻለው። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላል። ሊቨርፑል ትራስ ይዘው የሚገቡ ወይም ደግሞ ጋቢ ለምን ለብሰው የሚገቡ የሎ ብሎክ ቲሞች እንጂ ቻምፒየንስ ሊግ ልገዳደር ብለው የሚመጡ ቲሞችን ማሸነፍ እንደሚችል
ከፈረንሳይ 3 ነጥብ ከስታድ ቬሎድሮም ይዞ በመምጣት አስመስክሯል። በፕሪሚየር ሊግም በቻምፒየንስ ሊግም 4ኛ ደረጃ ላይ ይገኛል። እጅግ ወሳኝ ፉክክር ነው ቻምፒየንስ ሊግ ያለው አልገባችሁም? ከ6ኛ እስከ 13 እስከ 14 ኦልሞስት ተመሳሳይ ነጥብ ነው ያላቸውና ቶፕ 8 መጨረስ በራሱ 2 ጨዋታ ያድንላቸዋል። ሊቨርፑል እጅግ ወሳኝ ድል አስመዝግቧል። እናንተ ስለ ሊቨርፑል ምን ሐሳብ አላችሁ? ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። የእንግሊዝ ክለብ አልተቻለም። እዚህ ጋር አልተቻለም ነው። ሊቨርፑል 3-0 አሸንፏል። እሱ ብቻ አይደለም፣ ሶቦዝ ላይ ያገባት ጎል ደግሞ በቃ ስማርትና ቀለል ያለች እነሱ ዝልል ሲሉ እሱ ከስር ጥልቅ ሜሲ ጋር የምናውቃት ጎል ማለት ነው። ከዛ ውጪ ኤክቲኬ ኳስ ራሷ አግባኝ ብላ የምትመጣለት ሰውዬ ማለት ነው። ዛሬ ሃትሪክ ላይ ይሰራ ነበርና አንድ ጎል ነው አግብቶ የወጣው። በቃ ትፈልጓለች ኳሷ ቦክስ ጋር ካለ ኤክቲኬ ጎል የማስቆጠር እድሉ 100% ነው 100% ነውና ከፈላ ውጪ ከ1 እስከ 8 ውስጥ ነው ያለነው። ፈላውም እንደሚመጣ ተስፋ እናደርጋለን። ካልሆነ እንግዲህ ለመጠበቅ ጊዜውም ያለን አይመስልኝም። ግን ዛሬ ሊቨርፑል ጥሩ ነበር፣ እውነት ለመናገር ጥሩ ነበር። እስቲ ያው ምን ይሉታል የኔ ከዚህ ሰዓት ቁጭ ብሎ ሊቨርፑል ላይ መቆጠር ክፋት ካልሆነ በስተቀር ውስጥ ያለው ክፋት ነው እንጂ ለሊቨርፑል ያለኝ ጥላቻ ነው እንጂ እስከዚህ ሰዓት ድረስ የሚያቆየኝ ሊቨርፑል ጨዋታ እንዳለው አብዛኛው ሰው አይሆን አያውቅም። ግን እኔ ክፋት ቁጭ አድርጎ እስከዚህ ሰዓት ድረስ ያስቋጥረኛል። ብቻ ከዚህ ጨዋታ እንደተረፍኩት ነገር የሶቦዝ ላይ ቅጣት ምት በቃ ቆንጆ መሬት ለመሬት ቅጣት ምት ነበረች። ኪሳራ ፍቅር አንፈጥምም ዛሬ። አረ ፈጥሞኛ አምሮኛል አለች ማርሴል። ሄደን ፈጠናት ያለ ሜዳችን ያረዳል ቢስ ደከልና ማርያምን የምሬ ነው። 3-0 ይመችህ ሊቢያንስ። የምሬ የሊቨርፑል ደጋፊ እጃችሁን አውጡ። የምሬ ነው። ሻምፒዮንስ ሊግ ዋንጫ የማንሳት ቻንሳችን ከ90% በላይ ነው ያረዳል። ምክንያቱም የቀኝና የግራ ተመላላሾቻችን ተከላካዮቹ በጣም ፐርፌክት ናቸው። የምሬ ነው። አሁን የተዋሃዱ ይመስለኛል ያራዳ ልጆች። በደም ኮፒ ሊንክ አካውንቱ በደም የሊቨርፑል ደጋፊዎች እንኳን ደስ አለን። እናቴን እንዴ ደከልናት ያለ ሜዳችን ተጉዘን ደከልናት። ማርሴል የምትባል ኦሎምፒክ ማርሴል ምድረ ቅሪላ ኦባሚያንግ ምድረ ግሪንውድ ምናምን ሲሮጥ ነው አለ። ምን አባቱ ሰራው? እናቴን የምሬ ነው። ኬቴዝ ጉዳይንካ ጀርመን ነው የምሬ ነው። ጉዳይንካ እናቴን የምሬ ነው። ለተጫዋቹ ሬቲንግ ደግሞ በኋላ አዘረፋችኋለሁ፣ መጣበታለሁ። በደም ኮፒ ሊንክ ሳዳ ፊኒሺንግን በዚሁ በደስዳስ ደግሞ በደም ኮፒ ሊንክ አድርጉ። ሳዳ ፊኒሺንግ ፎሎ አድርጉልኝ። ያራዳኝ ሜንሽን ማድረገው ይዘው እየሄደ ነው። 50,000 ብር ልብላው ፈሎ 30,000 እናስገባው። ይመቻችሁ ሊቨርፑላውያን። ኦልዌይስ ንጉስ ነው። አንበሳ ይቆስላል እንጂ አይሞትም። ያራዳ ልጅ አቻ መለሻ አሸንፋለች። ለማንኛውም ሊቨርፑል ከሜዳ ውጪ ሄዶ ማርሴን 3-0 ሚገርም ነው። ስንት 4 ጌም ነው ምናምን ተከታታያቸው ወጥቶ አሁን ዛሬ አሸነፉ። እኔ ብቻ ነኝ የዞረብኝ። ወይኔ። ለማንኛውም እኔ ነኝ አሁን ቀልደኛ ቲም አሁን ሲቲ ነው። ሊቨርፑል እንኳን ሲሪየስ መሆን ጀምረዋል እና እኛ ነን ቀልደኛ ቲም የሆን ነው። ሶቦዝ ላይ አሪፍ ጎል ነው ያገባችው። ግን አንድ የታዘብኩት ነገር ቢኖር ሳላ ከባድ ነገር ውስጥ ነች። አይ ቲንክ ሊቭ ዘ ፉትቦል ቢፎር ዘ ፉትቦል ሊቭስ የሚባል ነገር አሁን የሚመጣ ይመስለኛል። እና ሳላ ምን ሆኖ ነው በጣም አቋሙ ወርዷል። እና አይ ቲንክ በጣም ስለምወደው ነው ባይዘው ሌጀንድ ስለሆነ ሳላ ግን ጥሩ አይመስለኝም። ግን ሊቨርፑል አሸንፏል። ሁሉም ተመችቶታል። ሁሉም ምቾት ላይ ነው ዘንድሮ። በዚህ ሳምንት የተሸነፈው ሲቲ ብቻ ነው ከእንግሊዝ ቲሞች ማለት ነው። ወይኔ ይመቻችሁ። እንኳን ደስ አላችሁ የሊቨርፑል ደጋፊ። ደስ የሚል ጨዋታ አይደለ? በቃ ልናየው የምንፈልገው አይነትና ሊቨርፑል እንዲሆን የምንፈልገው አይነት አጫወት ማለት ነው። እና ጥንቃቄ የተሞላበት ጎልን የሚያስቆጥር እንዳይቆጠርበት ደግሞ ከፍተኛ ጥረት የሚያደርግ ኳሱን ሲይዝም ሲጫወት የሚያምርበት አይነት ሊቨርፑል ተመልክተናልና እኔ በበኩሌ በጣም ደስ ብሎኛል። ቫንዳይክ ምርጥ ነበረ፣ አሊሰን ይለይ ነበረ። እንደዛው ጎሜስም ደግሞ ክሊንሺትን ጠብቆ ለመውጣት ሲያደርግ የነበረው መጋደል በጣም ነበረ ደስ የሚለው ማለት ነው። ፍሪምፖንክና ኬርኬዝ ጋር ስንመጣ እነሱ ደግሞ ምርጥ ፈራሚዎቻችን መሆናቸውን እያሳዩን ነው ማለት ነው። አሁን ስለ ፍሎፕ ማውራት ይቻላል። ፍሎፕ የሆነ ተጫዋች ካለ ተናገሩ፣ የየትኛውም ክለብ ደጋፊዎች ማለት ነው። ኬርኬዝ፣ ፍሪምፖንግ ለየት ያሉ ተጫዋች መሆናቸውን አሳይቷል። ሚድፊልድ ላይ ስንመጣ ፍሎሪያን ቨርስ ባለፈውም ጨዋታ በአሁኑም ጨዋታ ሾው ነው እያሳየን ያለው ማለት ነውና ድራማ ነው እያየን ያለ ነው የፍሎሪያን ቨርስ ማለት ነው። በጣም ደስ የሚለውን ፍሎሪያን ቨርስ እየተመለከትን ነው የሚገኘው ሰሞኑን ማለት ነው። የሆነ ሰው 100 ሚሊዮን ፓውንድ ማይገባው አይነት ተጫዋች ናም ብሎ ሲያራ ሰምቻለሁ። እርሱት ፍሪምፖንግ ቨርስ ከዛ በላይ ይገባዋል ማለት ኢኬቲኬ ክላስ ነው። አሁን ደግሞ ጸጉሩ ምን አድርጎ እንደመጣ አናውቅም።
ግን ክላስ ነው ዛሬ አንግል የገጨበት ኳስ የሚይዘው የሚታገለው የሚይዛቸው ኳሶች ምናምን ቦታ እየያዙ በጣም ነበር ደስ የሚለው። አግብቶ የተሻረበት በቃ አጥቂ መሆኑን እያስመሰከረልን ይገኛል ማለት ነው። በፊርማ ዙሪያ ላይ ማንም ሰው ጣቱን እኛ ላይ መጠቆም አይችልም። እንደ ክለብ መንገራገጭ ነው እንጂ የነበረብን የፊርማው ያው የጊዜ ጉዳይ፣ ሁሉንም ነገር እየተመለከትን ነው። ዶሚኒክ ሶቦስ ላይ ይለያል። ስለሱ ማውራት ይከብደኛል። ጎሉም ሶስተኛው ጎል ላይ ያደረጋትም ነገርና የሊቨርፑል ደጋፊዎች እንኳን ደስ አላችሁ። 4ኛ ደረጃ ላይ መተናል። አሁን ከ1 እስከ 8 ውስጥ ገብተናል። አንድ ጨዋታ ነው የሚቀረው፣ እሱም ቃራባግ ነው። ቃራባግን ደግሞ በሜዳችንና በደጋፊያችን አንፊልድ ነው። የዛሬ ሳምንት ላይ ነው በ20 አይ ቲንክ በ27 መሰለኝና በ27 ወይም በ29 እንደዛ ነው ቀኑ። ሜዳችን ላይ ነው የምንጫወተው። እሱን አሸንፈን ከ1 እስከ 8 ወደ ቀጣዩ ዙር ቀጥታ እናልፋለን ማለት ነውና ደስ ብሎኛል በጣም። እንኳን ደስ አላችሁ። ውዝግብ ያለ ቡድን ቢኖር እኮ ወላሂ ለአዚም ሊቨርፑል እኮ እኔ አሁን በቅርብ ከወራጅ ቀጠናው ከበርኔ ነው አይደል አቻውቶ ነው የመጣው። የሰው ሜዳ ሄዶ ማርሴይ የፈላበትን ማርሴይ 3 ኦን ታርጌት አድርጎ 3 አግብቶ መጣ። ማርሴይ 4 ኦን ታርጌት 0 ጎል 6 ኦፍ ታርጌት አድርጓል ሊቨርፑል። የሰው ሜዳ ላይ ቀለደ። እኔ እኮ ወላሂ አያዝልህም አንዳንዴ ሊቨርፑል ማጠብቆ አርነ ስሎትን ጫፍ የደረሰ አሰልጣኝ ነው። ይሄው እንዲህ ዚግዛግ ነው የሚገባው፣ አትይዘው። በቃ የሆነ የጭንቅ ሰዓት ታክቲክ አለው። በቃ የሆነ ያመላጣ ዝም ብሎ አይደለም የተነፋው። የሆነ ከባድ ነገር ሲመጣ በቃ የክፉ ቀን እያለ ይመሸልጠዋል። 3-0 አሸንፏል። እኔ ሊቨርፑል እንኳን ደስ አለ ብራዘር። አርነ ስሎትን ተባሮ ላይ ዣቪ ይመጣል በሚል ለሊቨርፑል የቋጠርኩት፣ በዛ ላይ ከሊቨርፑል ጋር ጥላቻ የለብኝም። እስቲ ሊቨርፑል ደጋፊዎች እቺን የ50 ሰከንድ ቪዲዮ 10,000 ኮፒ ሊንክ አድርጉልኝ። ይመቻችሁ። ሃሎ ምንሽ ነው ጨዋታው የጀመረም እንዴ? ምንድነው? እስካሁን እኮ ትሬኒንግ እያደረጉ እኮ ነው። በጣም ደከመን። ስንት ሰዓት ነው ጨዋታው የሚጀምረው? ይሄ ማርሴ ነው እንዴ? በሜዳው በጣም ሀያል ነው። ደጋፊዎቹ አያስቀምጡም። 90 ደቂቃ ይጮሃሉ ምናምን። አንድ ጨዋታ አልሰማንም። በኮሽታ 3 ጎል ይዘን የወጣው ነው በክሊን ሺት። ምን አይነት ፐርፎርማንስ ነው? ኳሱን ሰጠናቸው፣ እኛ እናገባለን። አርነ ስሎት ምንም የማያውቀው አሰልጣኝ ዲዘርቢን የዘመኑ ምርጥ ተብሎ ከሚጠቀሱ አሰልጣኞች ያሸነፈው፣ ያውም በ4-4 ላይ በማይሆን አሰላለፍ ገብቶ። ዋቴዌይ 4ኛ መተናል። ይህ ሻምፒዮንስ ሊግ ያስፈልገናል። ይሄ ዋንጫ የግድ ያስፈልገናል። ግባ ስለሚቻል ሊቨርፑል ስለሚቻል ምን አይነት ወንድ የሆነ ክለብ ነው ያለን። በአውሮፓ የነገስን በአውሮፓ ሻምፒዮን ሊግ የነገስን ማለት ነው። በአውሮፓ ሻምፒዮንስ ሊግ የነገሰ ክለብ ሊቨርፑል ስለሚቻል ማለት ነው። እንችላለን። በስመ አብ ማርሴይ ሜዳዋ ድረስ ሄደን ተጉዘን እንደርች ተኮስናት አበጠርናት ማለት ነው። ምን ያለ የፍሪምፖንግ ጎል ተብሎ ቢቆጠር የፍሪምፖንግ ጎል ተብሎ ከሚቆጠራው ምን አለ ኦን ጎል ከሚባል ማለት ነው። የፈጣሪ ያለ ዛሬ ምን አይነት ጨዋታ ሊጮት ነው ያለው። መከላከላችን ዲፌንሳችን በፈጣሪ ስም እንችላለን ነው የምላችሁ። ማን ይሄን ኦሊቬ አቦ በእናታችሁ የኔ ዋይ ያላችሁ ኮመንት ላይ ጻፉልኝ በእናትህ። ስለሚቻል የስ አደረግነው። ለቀጣይ ዙር ምንም አንሰጋም። ቀጣይ 16ቱ ስለመግባት አንሰጋም ለ16ቱ ማለት ነው። እንኳን ለ16ቱ ለ8ቱ አያሰጋንም። አሁን ያለንበት ቦታ ራሱ በፈጣሪ ማን እንችላለን ነው የምላችሁ። ነበረው ካሉን የኒዋ ፎሬቨር ሊቨርፑል ይቅደም፣ ሊቨርፑል ይቀጥል። ላይክ ሼር ኮፒ ሊንክ ፎሎ እያደረጋችሁ ሊቨርፑል ኢዝ ባክ ይላል። ሊቨርፑል ተመልሷል ነው የምልህ። በማርሴይ ሜዳ ሄደን ይዘን ጥጓን ነው የምንለው እኛ። ደናሽ ምናምን አያስፈልገንም እኛ። በቃ ሊቨርፑል ብቻ ይችላል ሊቨርፑል። እስኪ ኮመንት ላይ ይችላል እያላችሁ እና ዛሬ ያስቆጠሩት ይሄ ጎል በእናትህ ተሻሩባችሁ እንጂ የሚገርም ሴሌብሬሽን ከሶቦዝ ላይ እና ከኤክቲኬ እንዲህ በቃ ተሳስረዋል። ይሄ ለቀጣዩ ጨዋታዎች ራሱ በጣም ትልቅ ተስፋ እንዳለው ያሳያል። ጀርባ ቫንዳይክ የሚገርም አቋም ሲያስመለክተን ነበር። ጎሜዝ ዋው ኬርኬዝ ትችላለህ ነው የምልህ። ትችላለህ፣ እንዳንተ የሚችል የለም ነው የምልህ። በቃ ትችላላችሁ ሁላችሁም። ሊቨርፑል ይችላል። በቃ አብሽን ዝጊ። እኛ ትኩረታችን ምን ላይ ነው? ቻምፒዮንስ ሊግ ላይ ነው። የዚች ቅመም ጎል ደግሞ ምን አይነት ነው? ሰው እንዴት ነው ለመስጠት ነው ያሰበችዋል። በቃ ይላስ በቃ ለመስጠት ነው። ፍሪምፖንግ ሲጀመር ሀሳቡ ከጎል ጋር አይደለም ከአሲስት ጋር ነው። ለክለቡ በህብረት መስራትን ይወዳል እና
ለመስጠት ሲሞክር ነው የተቆጠረው ጎልና ግን ልፋትሽን ሳላደንቅ አላልፍም። ማን የሚገርም አቋም ነበር። ጀርባ ላይ እንደዛ እየተከላከለ የሚያጠቃት ተጫዋች ማለት ይሄ የሚገርም አቋም ነበር። ይሄ ሰውዬ ምን አይነት አሰላለፍ ይዞ እንደገባ አላውቅም ነበረ። ይሄው ተመልከቱ 4-2-2-2 ነው። እንደ ሀሳብ እኔ አልወደድኩትም፣ ነገር ግን በጨዋታው ተሳክቶለታል ብዬ አምናለሁ። ግን እንደኔ ሀሳብ አልተመችኝም። እናንተን ሀሳብ ኮመንት ላይ እስኪ አስቀምጡልኝ። ዊ አር ባክ። ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አድርሱላችሁ። ውድ ሊቨርፑልያን እንግዲህ ዛሬ በወሳኝ ጨዋታ 3-0 አሸንፈን ጥንቅቅ ብለን ወጥተናል። ቬልድሮም ላይ 3-0 በጣም ድንቅ ውጤት ነው። እንግዲህ ቶፕ8 ለማጠናቀቅ ከጫፍ ደርሰናል። በጣም ደስ ብሎኛል። ዶሚኒክ ሶቦዝ ላይ ሮናልዲኒዮን ያስታወሰ ምን አይነት ቅጣት ምት ነው! መሬት ለመሬት ሮናልዲኒዮን ያስታወሰብን አይነት ጎል ነው ያስቆጠረው። ፍሎሪያን ቨርትዝ ብቻ እኔ ዛሬ የሚጣል ተጫዋች የለም። ሁሉም ድንቅ በቃ አሪያዝ አልጨበት ይላል የሊቨርፑል ባህሪ። ቻምፒየንስ ሊግ ላይ ሌላ ቲም፣ ፕሪሚየር ሊግ ላይ ሌላ ቲም። ቻምፒየንስ ሊግ ላይ እንዲሁ ከዚህ በፊት ከባባድ ጌሞቹን አሸንፈናል። ቀላል በሚባሉት ጋላታሳራይ እና ፒኤስቪ ሊቨርፑል በቀላሉ አሸንፋቸው ለተባሉትን ደግሞ ተሸንፈን 15 ነጥብ ይዘን 4ኛ ደረጃ ሆነናል። ኮዲ ማቲያስ፣ ጋክፖ እንዲሁም ጄሬሚ ፍሪምፖንግ የመታውን ሩሊ ራሱ ላይ ያስቆጥሯል። ከዛም በኋላ ደግሞ ማርሴይ ሚድፊልዱን በተለይ መስበራችን በተለይ የኤሚሊ ሆይበርግ እና የጄፍሪ ኮንዶግቢያ ጥምረት ማፍረሳችን ነው ዛሬ ለድል ያበቃን ብዬ አስባለሁ። ቬልድሮም ላይ በጣም አስቸጋሪ ጌም ነበረ። ሊቨርፑልያን እንግዲህ ዛሬ ሌላ ያልተደነቀ በጣም ምርጥ ልጅ የነበረው ቨርጅል ቫንዳይክ ነው። በጣም ብዙ ኳስ ክሊር አድርጓል፣ ኢንተርሴፕት አድርጓል። በጣም ቫንዳይክ ባይኖር ዛሬ አስፈሪ ነበረ ለሊቨርፑል፣ በጣም ድንቅ ነበረ። ፍሎሪያን ቨርትዝ፣ ሁጎ ኤኪቲኬ አንገል የገጨበት፣ ጄሬሚ ፍሪምፖንግ፣ ሜሎስ ኬርኬዝ ሚጣል የለም። በቃ ዛሬ ድንቅ ሊቨርፑል ነበረ። እንኳን ደስ አለን ሊቨርፑልያን። እንግዲህ አካውንቱን ላይክ፣ ፎሎ፣ ሼር እንዲሁም ሪፖስት አይረሳ።